አይናችሁ ያየ በቃ እኔ ልታጡኝ ነው በእነዚህ ባለቤቶች የተነሳና በዚህ አሰልጣኝ ምክንያት ገና ጨርቄን ጥዬ ማበዴ አይቀርም። እረ በመድኃኒዓለም እነዚህን ተማምኜ ነው እኔ ይሄ ጨዋታ ይገለበጣል ብዬ የማስበው። ገና በአራተኛው ደቂቃ ከሆነ ጨዋታ ያለቀው በአራተኛው ደቂቃ እንዴ ቀይሮ የሚያስገባው ተጫዋች ራሱ። እረ በመድኃኒዓለም እኔ በቃ ልታጡኝ ነው። ተሸንፈናል በድጋሚ 3-0 ድምር ውጤት 8-2 በሆነ ውጤት ከሻምፒዮንስ ሊጉ ወጥተናል ማለት ነው። እኔ ስለዚህ ቡድን ምን እንደምል አላቅም፣ ቃላትም ጠፍተውብኛል። እዚህ ቡድን ላይ ምን እየተፈጠረ እንደሆነም በጣም ግራ ገብቶኛል። አሩኖ ቸልሲ ምን አይነት ሁኔታ ውስጥ እየገባ እንደሆነ ቸልሲን አልመስሉ ብሏል። እኔ ቃላትም አጥሮኛል፣ ምንም ማወራው ነገር የለም። ኤኒዌይ 8-2 በሆነ ውጤት ተሰናብተናል ከሻምፒዮንስ ሊግ። መልካም አዳር። አይ ሃንግማን ምን አይነት መጥፎ ትውስታ ነው መቀሰቀሰው እንዴ? መዋረድ ያንተ ሲሆን 8-2 እንዴት ተሸነፋለህ? እኔ ደስ አላለኝ። እኔ ከመሸነፈ የጎሉ ክፋት 8-2 መሆኑ አረ ከረፋችሁኝ፣ አስጠላችሁኝ። የምር ነው የምለው እንዴ እንዳይደረግም መጥፎ ትውስታ ነው የቀሰቀስከው። በቃ አለ መጥፎ ጊዜ እኮ የትኛውም ክለብ አሉ። ያንተ መጥፎ ጊዜ ይሄኛው ሳምንት ሊሆን ይችላል። ገብቶሃል? ተከታታይ 8-2 ደርሶብህ ሊሆን ይችላል። ግን እንዴት ይሸነፋል? በቃ መሸነፍ የለብም። ከሜዳ ውጪ ሄደ ጎል አግብተህ ተፋይተህ መተህ እዚህ እንደዚህ አጎሳቁለህ ለቋል። ነውር አይደለም እንዴ? ወይስ እኛ ከተሸነፍን አጥፍተን እንጥፋ? ለንደን አካባቢ ይሄ ውጤት ስሜት የሚሰማው ሰው አለ ምናምን ብለን በባለፈው ነው ያጠፋችሁት እናንተ። የዓለም የክለቦች እንትኑን ባትበሉት ነበር የሚሻላችሁ። ይሄ ኤንሪኬ መጡ ተበቀላችሁ፣ ገረፋችሁ ራሱ አይገልጹም። አንተ ክፉ ናቸው ፒኤስጂዎች ማን እነዚህ ማጥፍቶ ጠፊ ናቸው። እንዳይቻልም ነውር ነው። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። ቼላ ግን ክፉ ነህ። የወያላን ቁስር ለማድማት ይህናል መለጥለጥ ግን ደግ ነው፣ ጥሩ ነው። ቼላዬ ጥሩ ነው። ወያል ረሳው ይህናል ለማስታወስ እሱን። ተው ቼላ፣ እውነት እንዲህ አይደረግም እንደዚህ። ክፉ ነህ እውነት። አንተ ደብሮኝ ነበር እውነት። ጥሩ ቲም ነህ አንተ በቃ ወንድም ጥላ፣ እውነትም ወንድም ጥላ። አንተ ሳሂብ ነህ አንተ ወዳጄ። ወድጃለሁ፣ ተመችቶኛል። ና በቃ ና በሄሎ ና በቃ ችግር የለም። እሺ ሃንግማን፣ እንደዚህ አይነት ሽንፈት ካላበረደልህ ምን እንደሚያበርድልህ አላውቅም። ገባሽ አይደለ? ምን በቃ ገባ። ፈርስት ሃፍ ኦልሬዲ ብሽሽቁል ምናምን ነገር እንዳለ ጠቅ አድርጌልሃለሁ። ፈርስት ሃፍ ያለቀ ጨዋታ ስለሆነ እኔ 11 ጌም በተከታታይ እያሸነፍኩሽ 11ኛው ጌም ላይ ነው ትንሽ እንኳን ጭንቅላትሽ ላይ ጠቅ ያለ ትንሽ ያለፈው ዓመት እኔ አንድ ጊዜ እሱ 2 ጊዜ ያሸነፈኝ ቡድንን ጌታዬ አልሹ። ጌታዬ ሆነ 2-1 ሆነን ጌታዬ ሆነ። አንቺ ግን አንዴ ስላሸነፍሽው ጌታሽን ፒኤስጂ እንዴት እንደለጠፍኩልሽ አይተሻል ምናምን ነገር ተሳስተሽ እንደሆነ ይኸው አሳማኝ ግርፊያ ገረፈሽ አሳማኝ ግርፊያ አሁን ጥግሽን ይዘሽ ወደ ኮንፈረንስ ሊግ የምትመጥኙ እኮ እዛ ነው። ኮንፈረንስ ሊግ ላይ ተወጣጠርሽና ምናምን ነገር በቃ የሆነ አባቴ ምን ሆነሽ ነው? ራሻ ቤንዝል ማዲያ ላይ ተቋቁሞ ዩክሬን ጦር ሜዳ ላይ የፈረሰ ክለብ አሁን ኡቴ ፓፓ ኡቴ ሮማን አብራሞቪችን አርጋችሁ ኡቴ ፓፓ ኡቴ የሚለውን ዘፈን ኤዲት አድርገው አባቴ። ከባድ ሲጀመር የትንሽ ክለብ ምልክት ነው። አንድ ባለቤት ምናምን ነገር ምን ሆነ? ባለቤት እኮ ይሞታል አይደል እንዴ? ክለብ 100 ምናምን ዓመት ግን ክለብ ከነበር ማንም ይሁን ማንም ባለቤት አይደንቲቲ ያለው ክለቡ ያንተ ክለብ አይደንቲቲ አንድ የ50 ምናምን ዓመት ሽማግሌ ነው። ገባ አይደል? ያለሱ ምንም ስለነበርክ ከሱ በኋላም ወደ ምንምነት ተመልሰሃል። ኮንፈረንስ ሊግ እዛ አቀመን ገባ አይደል? ቸልሲ እኮ አስጨረሰ ምናምን ብለህ እዛ ሄደህ ትፎክራለህ። አስቀዘሙ፣ ተጸዳዱብህ በሜዳህ መጥተው ተጸዳዱብህ። ከመጀመሪያውም ካምባክ ያልጠበኩበት ጌም ቢኖር ይሄንን ነበር። ተዋረድን። ቼልሲ ያዋረዳችሁም በእውነት እንዴ። ሲቲ እንኳን በቀይ ወጥቶበት እንዴት እንደሚጫወት እኮ ጫወቱ በጣም ነበር የሚጸዳው። እውነት 8-2 በድምር ውጤት ምን አይነት ውርደት ነው በእናታችሁ። እኔ ሪስ ጄምስ ጭራሽ ተጎዳ ሲባል ጭራሽ ተስፋ ቆረጥኩኝ። እውነት አሳዘኑኝ። ግን ደጋፊው ስቴዲየሙን ለቆ በቃ በስማ እጅግ በጣም ያስጠላ። ቼልሲም እንግዲህ ተሰናብቷል።
ፒኤስጂን ግን አለማድነቅ አይቻልም። አውሬ ክለብ ነው፣ አውሬ የሆነ ክለብ። አረ ቼልሲ ግን ቢያንስ ጎሉን እንኳን አረ በስመ አብ አዋረዳችሁ። ካምባክ እኮ ቀርቶ መከላከል እንደው ተከላክላችሁ ብትወጡ ለክብራችሁ እንኳን ስታንፎርድ ብሪጅ ላይ ጭራሽ ዛሬ 3 ጎል። በስመ አብ እጅግ በጣም ያስጠላል። በእውነት ነው የምላችሁ። እኔ ለማንኛውም ይሄ ጨዋታ ሳያልቅ ነው እየሰራሁት ያሉት። በቃ ለውጥ ይኖረዋል ብዬ ስላልጠበቅኩኝ ከየት መጥቶ ለውጥ ይኖራል ስላችሁ በቃ ጨዋታው አልቋል። ከዚህ በኋላ ጎል ቢቆጠር እንጂ አረ በስመ አብ እውነት ይሄ አሰልጣኛችሁ አባሩት፣ አይጠቅማችሁም፣ አባሩት። ዝም ብሎ መነጽር ስራ አረገ ብቻ አይደለም። ሃንግማን ቆይ ተቀየረ እንዴ ቃሉ? እኔ ሳላውቀው በሚዳህም ያለ ሚዳህም እየሄድክ መቀበል ሃንግማን ያስብላል እንዴ? ቆይ ማንን ነው ሃንግ እየሰሩ ያሉት? ደጋፊዎቻቸውን እኮ ነው ሃንግ እየሰሩ ያሉት እኮ። 8 ጎል ኦን ታርጌት ነው ምንድነው? 8 ደቂቃ ነው ምንድነው? ያልገባኝም እኮ ነው። 8 ጎል ገብቶብህ ነው አዊና ሆም። በስመ አብ። ይሄ ቀጣይ ዓመት ሻምፒዮንስ ሊግ ይሄ ቡድን እንዳይመጣ ስንል ነው እኛ ፕሪሚየር ሊጉ ላይ ሻምፒዮንስ ሊግ ገብተን የምንጨርሰው። ለዚህ ስንል ነው፣ ለክብር ለእንግሊዝ ክብር ስንል ነው። በስመ አብ። መውደቅ እኮ ኢሊሚኔት መደረግ እኮ አለ፣ ግን ክብረ ነክ እንደዚህ ማንን ነው ሃንግ እየሰራ ያለው? ደጋፊዎች ዘብሉስን ነው ሃንግ እየሰራችሁ ያለው። በጣም ዲስአፖይንቲንግ። የለንደኑ ኩራት እንግዲህ ማለት ነው በደርሶ መልስ 8 ማለት ነው ፒኤስጂ እዛ ፀሐይ ላይ አሜሪካ ያስሸነፋችሁትን እንዳትቆጥሩ ነግራችሁ ነበር አይደለም? ፒኤስጂ ዳንክ ያደርግባችኋል ጭንቅላታችሁ ላይ። በጣም ነው የሚችሉት። ማን ክቫራትስኬሊያ ደርሶ መልስ ኩክ አደረጋችሁ። ባርኮላ ጎል ማግባት ማይችል ሰውዬ እንደዚህ የሚያማምር ጎል ያገባባችኋል። ቼልሲ ጭራሽ ነው ማትችሉት። ማን ፕሪሚየር ሊጉን በጣም ያሰደባችሁት፣ በጣም ከሚገባው በላይ ማለት ነው። አሁን እኮ ሊጓን ይበልጣል ከፕሪሚየር ሊግ ቢሉ በምንድን ነው የምንከራከሩ? እናንተን ይዘን እንዴት ነው የምንከራከሩ? ማን በዚህ ልክ ሜዳችሁ ላይ 3 ይገባባችኋል። ተስፋ ብትቆርጡም እንደ ሲቲ አትሊስት ሲቲ በቀዩቶበት 4-1 እኮ ነው በድምር ውጤት 8 ማን አንድ ሰው ባየር ሙኒክ 10 አግብቶባችኋል ምናምን ብትሉ ማለት ነው እገላችኋለሁ። ገብቷችኋል? ያ ያለፈ ነገር ነው። አሁን ግን የተፈጠረውን ነገር ነው ማወራው። ቆንጆ አድርገው እንደዚህ አድርገው ቅጥቅጥ ሲያረጉ ደስ ይላል። እንደዚህ ቼልሲ ተበልጦ እንደዚህ ቅጥቅጥ ተደርጎ ሲሸነፍ ጥሩ ነው። ገብቷችኋል? ለምን ውስጥ የሆነ ነገር እንዳይቀር ምንም አይመስለኝም። ፈረንሳይ ያለቀ ጨዋታ ስለሆነ ቅጥቅጥ አድርገው እንደዚህ ሲያሸንፉን አረ ፒጂ እንዴት ነው የሚችለው? በጣም እርግጥ ተበለው ነው መሀል ባልገባ ትሬኒንግ ሰርተውብን ሄዱት። ዛሬ ብሪጅ ላይ ትሬኒንግ ሰርተውኛ ለካራቦ ካፕ ነው ይዘን የገባ ነው ስኳድ ለካራቦ ካፕ ነው ወርዝ የሚያደርገው። በኢየሱስ ስም አረ ፒጂ ይለያል። ኳስ እየለቀቀልን ሁላ ማግባት አንችልም። ባዶ ኳስ ካልሆነ ማግባት እንደማንችል ይሳሳታሉ፣ ግን ማግባት ሁላ አንችልም። እኛ እንዴት እንደማንችል የመጨረሻ ሻምፒዮንስ ሊግ ይመስለኛል ይሄ። አሁን ዘንድሮም ላንገባ ስለምንችል ከ2 ዓመት በኋላ ምናምን ነው ልንጫወት የምንችለው። አጣጣሚ አይቻታለሁኝ የግራም ፖተሩን ቼልሲ ተውስታ ቀሰቀሰ። ፔጄ ግን ይመቻችሁ፣ ቆንጆ አድርጋችሁ ተበቀላችሁናል። ባክ ቱ ባክ መልካም እድል፣ ዋንጫውን ብሉት እናንተ ያርግላችሁ። እኛ እንደ ስትራስቡርግ እንኳን መፎካከር አልቻለም ከእናንተ ጋር። ይመቻችሁ። ቼላው ሪሞንታዳ ሊሰራ ነበር ፔጄ ላይ የመጣውና ፔጄ አያየና ሲያቅታቸው በቃ ካልሆነ እኔ ልስራላችሁ ብሎ ራሱ ፔጄ መልሶ ሪሞንታዳ ሰራ ማለት ነው ራሱ ላይ። ለማንኛውም አይዞን ቼላውያን 8-2 በአንድ ጨዋታም 8-2 የሚገባበት ቡድን አለ። ገብቷል? በአንድ ጨዋታ የሚገባበት አለና በደርሶ መልስ ኢትስ ኦኬ። በደርሶ መልስም 5-1 በደርሶ መልስ 10-2 የሚሸነፍን ቡድን አለ እዛው ለንደን ላይ እና አይዞን፣ ይሄ ኖርማል ነው። አይዟችሁ፣ ጠይቋቸው እስኪ የዛ ጎረቤታችሁ ምናምን ነገር ደርሶ መልስ 10-2 ተሸንፈዋልና እነሱን እያያችሁ ምናምን ተጽናኑ፣ ይመቻችሁ። እንዴ ግዴታ ነው እንዴ? አራዳ ልጆች 11ዱም ተጫዋች ጃክሰን ይሆናል? እንዴት ነው እንደዚህ ምንድን ነው? ፎርፌ እኮ አለ እኮ። ውጡ ከዚያ እንጮት መብቱ እኮ ነው ቼልሲ። ሂድ ምናምን ብላ አባረ ያው ነው 3-0 ይሰጣል። በፎርፌ አለቀ እንዴ? እኮ ክብር ነው 8-2 እንዴ? አንተ ምንድን ጥላ ከለላ ቼላው ምንድን በገዛ ሰዓት ይወጓል በመጥመጥ በሳንጃ አንተ ኧረ ቀለዱበት ጎበዝ እንዴ
ቸላው እለት በሜዳ ታምር ትሰራለህ። እዛ ጋር ስፖርቲንግ ሊዝበን ጉድ ሰራ ሲባል ቆይቶ ጭራሽ አንድ እንኳን ጎል ለስምህ በሜዳ ማስቆጠር ይከብዳል። ሰው ሜዳ ድረስ ሄደ አስቆጥረ መጣ እንዴ! ጉደኛ ቲም ሆኖልሃል አንተ ቼልሲ ጎበዜ። ወይኔ ቸላው ቸላልባባ አልቻለም። ያራዳ ልጆች ቼላው ወንድም ጥላ ትልቅ ቅሌት ነው የተከናነበው ማለት ትልቅ ቅሌት። ግን ደግሞ እኔ ቢያንስ ከተሸነፍኩ አይቀር አንድ ውለታ ለዋልላችሁ ምናምን ነገር ብሎ ትውስታ ለመጫር 8-2 ነው የተሸነፈው። 8-2 ማለት ነው። ቼሎ አሰልጣኛችሁ መባረር አለበት። ደጋፊዎቻችሁ ከሜዳ እየወጡ ነው። ቼልሲ ማየት እያስጠላቸው ነው ማለት ነው። አሰልጣኛችሁ ኦነሮችም ክለቡን ለቀው መውጣት አለባቸው። እውነት በጣም እያሳዘነኝ ነው ቼልሲ። ለማንኛውም መቻችሁ። አረ ቼላው ውርደት። አረ ለክብራችሁ እንኳን አትጫወቱ። አሰልጣኛችሁን በጠዋቱ ባስ በስመ አብ ትልቁ ፓሪስ ሰን ጀርሜንን ካገኘ ነው ምናምን ብያችሁ ነበር። ሊቨርፑል ያ ፉከራችሁን በልኩ አግሪጌት በሜዳችሁ 3-0 ትልቅ ውርደት ነው የምር። እንግሊዝን አሳፈራችሁ። ትንሽ እንኳን አትሞክሩም? አንድ ጎል እንኳን ትልቅ ውርደት ነው ይሄ ለቼልሲ። የምሬን ነው የምላችሁ። የቼልሲን ዳውንፎል ያሳያል። ይሄ የእናንተን መውረድ ምን አይነት ቦታ ላይ እንዳላችሁ ነው የሚያሳየው። ኤንዞ ማሬስካ ማባረራችሁ ትልቅ ጥፋት እንደሆነ እያደረ ታዩታላችሁ። this is embarrassing። ፓሪስ ሰን ጀርሜኖች የዘንድሮንም ቻምፒየንስ ሊግ የሚበሉ ይመስላል፣ የሚደግሙት ይመስለኛል። ያው ፈጣሪውን ነው የምላችሁ። ቅሌት በቃ ታሪካዊ ቅሌት ነው የቀለል ነው ዛሬ። ታሪካዊ ቅሌት። አንድ የቼልሲ ደጋፊ ምንም ሲል እንዳልሰማ መድኃኔዓለም አንችልም። በቃ ቲሙ ከነስታፉ ከነባለቤቶቹ ሁሉም ነገር አንችልም። ከናሰልጣኙ ቅሌት። እኔ ቼልሲ በህይወት ዘመኔ ኳስ ማየት ከጀመርኩ ጀምሮ ሻምፒዮንስ ሊግ ላይ እንደዚህ በትልቅ ጎል የሰፊ ጎል ልዩነት ስንወድቅ አይቻላል። መድኃኔዓለም ገና በዚሁ ከቀጠልን ማለት ነው ገና የማያሳዩን ነገር የለም። ገና ምን አይተን ገና እንደ ቶተናም እንማቅቃታለን፣ እንወርዳታለን። እነዚህ የደደብ ልጆች እንትኖች ባለቤቶች ካልወጡ ማለት ነው እንማቅቃለን፣ ገና እንማቅቃለን። ጥቅም የሌለን መርበ የሌለን ጭራሽ ካምባክ እንደርኩስ ቪዲዮ እንሰራለን ደግሞ እንደርኩስ ማለት ነው። እንደርኩስ የቼልሲ ፔጅ ላይ የተለቀቀውን ቪዲዮ አይታችሁታል? እንደርኩስ 1% ምናምን 1% በ6 ደቂቃ ነው ቅስሜን ስብር ያደረጉት ማለት በ6 ደቂቃ ቅስሜን ስብር በቃ ደነዝ። ኮንትሮል ማድረግ የማይችሉ ተከላካዮቻችን ይዘን የትም መድረስ አንችልም። እኔ ልንገርህ፣ የትም እንደዚህ ኮንትሮል ማድረግ አይችሉም። የት እንደሚሄዱ አላውቅም። ሳንቼዝ ትሻላለህ፣ ገብተሽ ቁመህ እንዳለ ይገባል። ያውልቁ በረኛ የለን፣ ተከላካይ የለን። መሀል ሜዶቻችን ደነዞች፣ አጥቂዎቻችን ደነዞች፣ ኳስ አቃባዩ ራሱ ደነዝ። የሚረባ ሰው የለን። እግዚአብሔር ችለው እኮ አይደለም እኮ ማርያምን ያሸነፉ። አሁን በተለይ ዛሬ ደግሞ ችለው አይደለም ያሸነፉ ማለት በቃ ያን ጎል ሰጠናቸው መጀመሪያ። ከዛ ጥቅም የለንም። እነሱ ማግባት ደበራቸው እንጂ ከዚህ በላይ ያገቡ ነበር። ማርያም ከዚህ በላይ በቃ የጨቅ ጎል ይገባብን ነበር። ምንም ማድረግ አንችልም። 8-2 ቼልሲ በታሪኩ 8 ግብ በደርሶ መልስ ተቆጥሮበት አያውቅም። ያ ታሪክ ተሰብሯል። ኮል ፓልመር ሳይሆን ቼልሲ ፍሪዝድ ባይ ፓሪስ ሴን ጀርመን ነው። ይህ ምስል በስርዓት ይገልጸዋል። ተረማመዱባቸው። ቸለለው እና በቃ ችግር የለውም ከኛ ጋር ቁጭ ብለህ ሻምፒየንስ ሊግ ሲጫወቱ ታያለህ። ሲቲ አንተምና አያሳስብም። አርሴ አንደኛ እውነት አንቺ አኮራሽን በቃ እንግሊዝን አስጠርተሻል። ከቼልሲ ደስ ያለ ነገር ቢኖር 8-2 ማለቁ ነው እንጂ ቅር አላለኝ። ቁጭ ብሎ ማየት በስንት ጣሙ እናንተ። ቼላው ጥላ ከለላ ተለጠፈች አሉ። በእናታችሁ እኛ እኮ እዛ እየቋጠርን እኮ ነው። ወይ ለሌቨርኩሰን አልሆንን ወይ ለእናንተ ለጥላ ከለላ አልሆንን። የከሸፈ ምሽት በግርግር ለጠፉ ይሻላል። በግርግር ለጠፉሽ ቼልሲ። ቆይ ምን እስከሚሆን ነው ከዚህ በላይ የምትጠብቁት? ግን ለምንድን ነው ፎጣ ጥላችሁ የማትወጡት? የሁለት የእንግሊዝ ክለቦች ፎጣ ጥላችሁ ውጡ። በቃ ቼላው ከዚህ በላይ ምን እስኪመጣ ነው የምትጠብቀው? በቃ ፈርስታፍ አለቀ፣ መውጣት ነው። ሲቲ ፈላው አልሆነም። ልጆቹ በጊዜ ተኙበት።
መውጣት ምንድን ነው እንደዚህ ይሄን ያህል ሰዓት ፎጣ ጥሎ መውጣት አለቀ። አንድ ላይ መተን ወያላው ላይ እንቋጥር። ያስቸገረን ይሄ ወያላ ነው። እዚህ ወያላ ላይ እንቋጥር ኑ በህብረት ቆጠር አድርገን አብረን እናስወርዳችሁ። አብረን እዚሁ ፕሪሚየር ሊግ ላይ እንግማማ ኑ። የሻምፒዮንስ ሊግ አይሆንም በቃ እኮ ማደብ እኮ እንደዚህ አይነት ነገር አይሆንም። በቃ ኑ እናንተ። ፓሪስ ሴን ዠርሜን ዘንድሮም በአውሮፓ ሻምፒዮንስ ሊግ ዋንጫ እጅግ በጣም አስፈሪ ከሚባሉ ቡድኖች መካከል አንዱ እንደሆነ አስመስክሮ ቼልሲን ስታንፎርድ ብሪጅ ተጉዞ 3-0 በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የመልስ ጨዋታ በማሸነፍ በድምር ውጤት 8-2 በመርታት በጣም በሰፊ የጎል ልዩነት ቼልሲን በመጣል ወደ ሩብ ፍጻሜ መቀላቀሉን ማራገጥ ችሏል። ፓሪስ ሴን ዠርሜን በጣም የሚለይ ቡድን ነው ጋይስ። ቫራትስኬሊያ ቼልሲ ላይ ምን ያህል ቶፕ እንደሆነ አስመልክቶናል። በባለፈው ጨዋታ ባሳየው ብቃት ይመስላል ተቀይሮ ገብቶ ላሳየው እንቅስቃሴ ሉዊስ ኤንሪኬ ሪዋርድ በማድረግ በዚህ ጨዋታ በቋሚነት ያሰለፉት። ከዚያም እንግዲህ 6ኛው ደቂቃ ላይ በጨዋታው ጅማሩ ላይ ጎል አስቆጥሮ ፓሪስ ሴን ዠርሜን 1-0 እንዲመሩ ማድረግ ቻለ። ከዛ በኋላ ባርኮላ እንዲሁም ደግሞ ማይሉ 15ኛውና 62ኛው ላይ ሌላ ቆንጆ ጎሎችን አክሎበት ፓሪስ ሴን ዠርሜንን ጨዋታ 3-0 መርታት ችሏል ማለት ነው። የሊያም ሮሰኔሩ ቼልሲም ከአውሮፓ ሻምፒዮንስ ሊጉ ተሰናብቷል። እኔ በዚህ ጨዋታ ላይ ውጤቱን ባይቀለብሱ እንኳን ቢያንስ የጎል ልዩነቱን ዳሜጁን ይቀንሳል ወይም ደግሞ በዛ ከተባለ ያቸው ውጤት ይጠናቀቃል ብዬ ነበር ያሰብኩት። ነገር ግን ስታንፎርድ ብሪጅ ተጉዞም ቢሆን ጥንካሬውና ኃያልነቱን አስመልክቶን እንግዲህ ወደ ቀጣዩ ዙር ማለፉን ማራገጥ ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። የባሰ አታምጣሉ። ኧረ በስመ አብ። እዛ ኤንዞ ማሬስካ ላይ የሰራነው ግፍ ነው መሰለኝ። ተቃጠል ያለ ሰው 90 ደቂቃ ስታንፎርድ ብሪጅ ላይ በጣም ረጅም ነው ተብሎ ነበረ። እውነታቸውን ገብቷላ። 60ኛው ደቂቃ ላይ ደጋፊዎች 90 ደቂቃ በጣም ረጅም ከመሆኑ የተነሳ መውጣት ጀመሩ ማለት ነው። የሚያዩትን ነገር ማመንም አልቻሉም። ሊያም ሮዝነርና ማለት ነው ባለቤቶቹ ያላቸው ችግር እንዳለ ሆኖ ማለት ነው። የኛ ተጫዋቾች እንዴት ነው የምታሾፉት? ኧረ በስመ አብ። በጣም ነው የምታስቆኝ። በቃ ማየት ችላችሁ ቼልሲን ለማየት እሄዳለሁ፣ ግን በዚች ጋር ማያችሁ ተጫዋቾች እንዴት እንደሚያስጠሉኝ ያልገባችሁ ነው ናቸው። አረ ምን ዛሬ ራሱ በቃ አቃጠላችሁ ነው የምላችሁ እንዳላችሁ ፓልመር ጆዋፒሮ ምንም ነው ማትችሉ ገብታችኋል። ኤንዞ የሆነ ቢያንስ ፓሽን ለማሳየት እየሞከረ ነበር፣ ግን ከማን ጋር ይናበብ? ከማንም ጋር በቃ ሳር የመጀመሪያው ጎል አትረባም ገብተዋላ። ቀኝ ሆኖ ቨርሳይታል ሊሆን ይችላል፣ ከሁለቱም እግር ሊጠቀም ይችላል፣ ግን ቀኝ ሆኖ ግራኝ ካልሆንኩኝ የሚል ተጫዋች ማለት ነው። ምንድን የሰራ ያን ኳሱ ወደ ኋላ እየሄደ ማለት ነው። ቢያንስ ከፊት ለፊት ሄዳ በቀኝ እግር አታረጋጋም ኳሱን በግራ እግሩ ማናንተ። ኧረ በስመ አብ በጣም የሚያሳዝን ነገር። እሱ ዝም ብሎ ገባ። ሁለተኛው ጎል ሳንቶስ እና እዛ ካይሴዶ እንዲህ ይለባበሩታል ምናምን ነገር እሱንም ይዞ በጣም ነው የምታስቡ ገብታችኋል። ካምባክ ልናደርግ ሄድን እኮ አንመስልም። እኛ እኮ 5-2 አሸነፈን ሄድን እኮ ነው የምንመስለው። እዚህ እኛ ሜዳ ሄደን የተጫወትን ማለት ነው። እነሱ ካምባኩን እኮ ለእኛ ያደረጉልን ገብተዋላ። ጭራሽ ደግሞ ማለት ነው በቃ እንኳጉ ስንቴ ኳስ እየሰጡ እንደነበር ጭራሽ ማናገበውኛል። እኔ ሌላ 90 ደቂቃ ቢጨምርልን አናገባም ገብተዋላ። ከኒውካስል ጋር በሜዳችን ሳናገባ ወጣን። ዛሬም ከፒኤስጂ ጋር በሜዳችን ሳናገባ ወጣን ማለት ምን አይነት ማይረባ ፐርፎርማንስ እንደሆነ ኧረ በስመ አብ። ሊያም ሮዝነር ከዚህ በኋላ ባላይ ሁላ ውስጤ ነው በቃ ውሽ እንዴት እንዳስጠላኝ። አሁን ከአንተ ጋር ራሱ ሊያም ሮዝነር እንዴት ነው የምንሆነው? ተዛለቅናታ። ኧረ ወይኔ ይሄ ዓመት ከስንትና ስንት ኮምፒቲሽን እያስወጣን እንደሆነ አንተ አልገባም። ኤፍኤ ካፕ አስወጣና ማለት ነው እንዲህ ነው ምነብድ አልገባም አንተ። ኧረ በስመ አብ እንዴት እያስጠላኝ እዚህ ጋር ነው የደረስከው ገብቶሃል። ከሻምፒየንስ ሊግ ያስወጥተናል። አሁን ሻምፒየንስ ሊግ አናሳካ ብቻ ሻምፒየንስ ሊግ ቶፕ 5 ካልገ ወይኔ ሊያም ሮዝነር እኔ አልሰማም ነው በጣም ብቻ እኔ ዛሬ የሚያስቅ እኔ ተጫዋቾቹ ብቻ ምንም አትሆኑም ናቸው። ጭራሽ በጣም ነው የምታስጠሉት። ቼልሲዎች በቶድ ቦይሊ አመራርና ባለቤትነት ስር በጣም ብዙ ስህተቶችን ሰርተዋል። ነገር ግን ኤንዞ ማሬስካን እንደ ማሰናበት የሰሩት ምንም ስህተት የለም። አንዱም ለሱ አይቀርብም። ምን አይነት የሚያስቆጭ ስህተት ነበር ጋይስ! ምን አይነት ቀይ ስህተት ነው! ቶድ ቦይሊ ምንድን ነው እየሰራ ያለው በቼልሲ ቤት? ኤንዞ ማሬስካን የመሰለ የዓለም ክለቦች ዋንጫን ኮንፈረንስ ሊግን ያመጣለትን በአጭር ጊዜ ውስጥ በጣም ብዙ ፕሮግረሶችን ሲያሳይ ነበረን። ይህን የመሰለ አሰልጣኝ አፈናቅሎ ከእህት ክለብ ከስትራስቦርግ ገና ወጣቱንና ብዙ ልምድ ያላከበተው ላያም ሮዝኒየርን አምጥቶ ምን አይነት ምስቅልቅል ነው በቼልሲ ቤት እየተመለከተ የምንገኘው። የተጫዋቾች ምልመላ ላይ፣ የተጫዋቾች ግዢ፣ ዝውውር፣ የአሰልጣኞች ውሳኔ፣ አጠቃላይ አመራሩ ማኔጅመንቱ ውጥንቅጡ የወጣበት ቡድን እንደሆነ ውጤቱ አሁን ቁልጭ አድርጎ እያሳየን ይገኛል። ቶድ ቦይሊ በቼልሲ አመራርነት ብዙ ቁጥር ስፍር የሌለው ስህተት በተደጋጋሚ እየሰራ ይገኛል።
ይሄንን ሰውዬ እንደማሰናበት ግን የሰራው ሌላ ምንም ትልቅ ስህተት አለ ብዬ አላምንም። በምሽቱ የቻምፒየንስ ሊግ የመልስ ጨዋታም 3-0 በፒኤስጂ ተነምሮ በመጀመሪያው ዙር ጨዋታም 5-2 ተሸንፎ ከቻምፒየንስ ሊግ ውጭ ሆኗል። በፕሪሚየር ሊጉም የቶፕ 4 ቦታን ለማግኘት እየታገለና በጣም እየተቸገረ ይገኛል። ለማንኛውም ስለ ምሽቱ የቼልሲ አስደንጋጭ ሽንፈት እንደዚሁም ስለ ቶድ ቦይሊ ግራ የገባው አመራር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። 8-2 አዎ ቼላው በፓሪስ ሰን ጀርሜን 8-2 ተሸንፏል። ፓሪስ ሰን ጀርሜኖች ግን ምን አይነት ግፈኞች ናቸው። ቼልሲ ላይ የደረሰው እንግዲህ በዘራችሁ አይድረስ ነው። 5-2 ተሸንፎ ሲመጣ የዛሬውን ጨዋታ እንግዲህ ቼልሲ ሬሞንታዳ ካምባክ ይሰራል ተብሎ ሲጠበቅ ነበረ። ፒኤስጂ ግን እኔ ጋር እንደዚህ አይነት ነገር አይሰራም ሲል ቼልሲዎችን 8-2 አስቀይመው እንግዲህ ወደ ቀጣይ ዙር ተሸጋግሯል ማለት ነው። የአምናው ሻምፒዮን ፓሪስ ሰን ጀርሜን ዘንድሮ እስከየት ድረስ ይጓዛል የሚለው እንግዲህ በበርካቶች ዘንድ በጉጉት እየተጠበቀ የሚገኝ ነው። ከቼላው በላይ የሚያሳዝነው ማን እንደሆነ ታውቃለህ? ይህንን ቲም ለሚገጥመው ሊቨርፑል አሁን ጋላታሳራይን አለፈን በል እስኪ። ይህን ፈጣሪ ከእናንተ ጊዜው ማርያም ሌላ ምንም አልልም። እንቀጥል እንግዲህ ወደ ጨዋታው ደግሞ ገባ ብለን ስንመለከተው ያስታውቅ ነበር ፒኤስጂ አልፏል የሚል ነገር ነበረ፣ ግን እንደዚህ አይነት ጋፕ ሊኖረው አይገባም ነበር። ቼልሲ ትላልቅ ጨዋታዎች ላይ የመነሳት ነገር ነበር፣ ግን ኤንዞ ማሬስካ የለም። ሮዜኔ እንግዲህ ስትራስቦርግ ያለችው በአንድ ማርሽ እንደሚጮትለት እንደ ሊገን መስሎት ገብታ ነበር፣ ግን የሚሆን ነገር አይደለም። ፓርክ ዴ ፍራንስ ላይም 5-2 እዚህ መተ ደግሞ ያለ ጎል በሜዳ ትንሽ ሃርድ ነው፣ ከባድ ነው። ቢያንስ እነዚህ ታግለዋል የሆነ ቀይ ካርድ ይዟቸው ምናምን ልትል ትችላል። ምክንያቱም ዛሬም የጎልኪፐር ፐርፎርማንስም ነው ያወጣው ሪያል ማድሪድን በሚለው ብታስበው ሪያል ማድሪድም ያው እንደመሆኑ ግን ደግሞ ቼልሲ ደግሞ ስትመለከቱት እዛ ማነጻጸሩ አያስፈልግም። እዚህ ጨዋታው ላይ ግን ስናወራበት ማለት ነው ቼልሲ የተሻለ ነገር ያው ይዞ ነበረ። መሀል ላይ ግሊምስ ነበረ፣ የተሻሉ ነገሮች ያሳዩ ነበር፣ ግን እሱን መጠቀም አልቻሉም። ከኮርኖቹ ጨምሮ ከምኑም አልፎ ማለት ነው እና ለቼልሲ እንግዲህ ከበድ ያለ ጨዋታ ነበር። ቅያሬ ቢደረግ ራሱ ሶሉሽን ያልመጣበት ጨዋታ ነው እና ያ ብቻ አስቸጋሪ ነበር ለቼልሲ። እንደዚህ ስኮሩ ሪጀክት ያደርጓል ብዬ አላስብም። ያው ኤረሮቹን 50 ነበሩም በመሀል እንግዲህ ግን ሞር ላይክ ፌር የሚሆነው በ3 ጎል ምናምን ልዩነት 4 ጎል ልዩነት ቢያልቅ ኖርማል ነበር። 6 ጎል ድረስ ግን ዲፈረንስ ነበረ ብዬ ባላስብም ያ ፒኤስጂ ግን ወዝ ቱ ማች ፎር ቼልሲ። እናም ደግሞ ለሊቨርፑልም ወይ ለጋላታሳራይ ቱ ማች እንደሚሆን አልጠራጠርም። ምክንያቱም እነሱ ደግሞ ያመቻቹት ነገር ምን ቢኖር ብታያቸው ፒኤስጂ እንደምታውቁት 1 ሳምንት አልፎ ነው የመጣው ሊትራሊ መሀል ላይ የነበረውን ከናውንስ ጋር የነበራቸው ጨዋታ አራዝሞት ነበር። ከዚህ በኋላ ብልጥ ነው የሚሆኑት ፕሮባብሊ ለሻምፒዮንስ ሊጎቹ እያንዳንዱ ጨዋታ የሚችሉትን ለማራዘም ነው የሚሄዱት እርግጠኛ ነኝ። እና ያ አሸንፈው 5-2 አስቡት፣ አራዝሞ ሲመጣል ጉድ መሲሁን ነው የምትለው። ብቻ እሱን ተውትና ስንቀጥል ይሄኛው ቅድም ያላመጣሁላችሁ ጨዋታ ነበር የቦዶ ግሊምት ከስፖርቲንግ ያገናኘው ጨዋታ። ቪዲዮ ሰርች የላችሁ አውርዶብኝ ነው ግን በደምብ ላውራላችሁ። እዚህ ጋር አሁን እንግዲህ ስፖርቲንጎች ሚራክሉ ሊዝበን ላይ እንግዲህ ተፈጥሮ ነበር እንደሚታወቅ 3-0 ቦዶ ግሊምት እንግዲህ ፌሪቴሉ እዚህ ላይ እንደተቋረጠ ይታወቃል። ነገር ግን ቦዶ ግሊምት አሪፍ ካምፔን ነበር ያሳለፉት። ግን ስፖርቲንግም የዋዛ አይደለም እያሉ የፖርቹጊዝ ያው ሰዎች እንግዲህ በያዝ ናቸው ብዬ አስቤ ነበርና የዋዛ አይደለም ታገሱ ሲል ነበርና ይሄን ነው ለካ ሲናገሩ የነበሩ። ደብድበው ዲዘርቭሊ ሶ ነው 5-0 አሸንፈው የወጡት። አፕስ እንግዲህ ስፖርቲንግ በጣም ሊሰጣቸው ይገባል ክሬዲቱ። ቀጣይ አርሰናልን ይገጥማሉ። ውስጥ አርሰናልን ያኔ በፊት እንግዲህ ትዝ ካላችሁ እንዳባረሯቸው ቻምፒየንስ ሊግ ላይ አሁንም ደግሞ ያባሯቸው ይሆን ወይ የሚለው ነገር ያጠራጥራል። ከዓመታት በፊት ያባሯቸው ትዝ ካላችሁ እና እስቲ እናያለን። እንግዲህ አሪፍ ማቻፕ ይሆናል ብዬ አስባለሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። የኔ አንበሳው ክለብ ካምባክ አድርጎ እንደ ባርሴሎና ፒኤስጂን አስቀይሞ ይመጣል ስል አርሰናል ባየር ሙኒክን እንዳስቀይመው 8-2 ደርሶ መልስ ተለጥልጦ ሊመጣ አይ ቼልሲ እንደው አርሰናል አሁን መከላከያ ማለት ነው ጋሻ ነው ያገኘው። አርሰናል ደጋፊ 8-2 ስትል አሁን የፒኤስጂን ሊያነሳብን አሁን ከዚህ በኋላ አሁን እኮ አይደለም የሚደብረው ከዛሬ ምናምን አመት በኋላ ራሱ እንደ ታሪክ ቁጭ ነው። አሁን ይህን ክለብ ወርልድ ካፑን በእድል እንዳነሳ ነው ማሳያ ነው በእውነት ፒኤስጂ እንዳለ ተጫዋቾቻችን አልቀዋል እኮ እግዚአብሔር ኢሪቤስማ ሙድ መያዣ ሆነናል። እግዚአብሔር 8-2 እኔም ብሎ ካምባክ አድራጊ ትክክለኛ ሪሞንታዳ ማለት ይሄ ነው። ወይኔ